ማውራት እኮ ምንም እኮ አይደለም አውራት የሰማሽኝ ነው ልጅ ፈልጌ የመጣሁት ስለዚህ ልጁ የሩታ ልጅ ያለው እናንተ ጋር ነው ስለዚህ እሱ እናንተ ጋር ባይሆን ኖሮ እንደዚህ ከአንቺ ጋር ቁጭ ብሎ ዘና ብሎ አይቀመጥም ነበር ልጁ ወጥቶ ይፈልግ ነበር የሰማሽኝ ነው ልጁ ወጥቶ ይፈልግ ነበር ስለዚህ ልጁ የት እንዳለ ያውቃል ኦኬ ነው እንዴ ስለዚህ ዘንጣና ፎርሙላ ልጅ ፍለጋ የመጣችዋን ትናንትና ለምን አልተናገርካትም ሩታ እሱ እንኳን ደስ አለ አሁን ማለት ነው እዚህ ምን ማለት የፈለገችው ነው ፖሊስ መጥቶ ሌላ ነገር እስር ቤት ገብተህ ከምትበሰብስ ልጁን ወደ እናቱ መልስ ልጁ እሱ ጋር መሆኑን አንተ በምን እርግጠኛ ነህ ሩታስ ምን እያደረገች እንደሆነ እናውቃለን እያስደረገች ያለው ምናምን ካለ በሴት ተደብቀህ ለምንድን ነው ዘይት ያፈርሽኝ ምናምን አትበላ ወደ ዘይት ከዚህ ተወጣና ኮንዶም ጋር ነው ያወረደው ልጁ ወደ እናቱ መልስ እናቱ መታለ ምናምን እሱ ችግር የለውም ወጣት ግን ልጁ ወደ እናቱ መልስ በቃ እኔም ማለት ልጅ የለም ይያለው ለሚቀጥል ነው ዘቻለ ልጅ ባይኖር ነው ወደ ባይራት ተመሻል ለሩታ ብቻ አይደለም ልጁ ፖሊስ ጎትቶ ከዚህ ካፈታ ያለው ሞቶ እሱ ደግሞ አሳያ ያለው በመጀመሪያ የሰው ቤት ብርግድ ዳታቱ እንደዚህ አይገባም ይሄ ስነ ስርዓት በሰነቀ ነው ገባክ እንደዚህ አይገባም የሰው ቤት በመጀመሪያ ደረጃ ማለት ነው እና ሁለተኛ ደግሞ ስነ ስርዓት ልጅ መውጣት ነው ሁለተኛ ደግሞ ማለት ነው እኔ አባቱ አለው ለልጄ እዚህ ቤት እንኳን ቢሆን የትም ቤት ቢሆን ኤፍሬም የሚያገባው ነገር የለም በመጀመሪያ ደረጃ እኛ ጋር የለም በሁለተኛ ደረጃ ደግሞ ከኔ ጋር ከሆነ ደግሞ ኤፍሬም እዚህ ጋር የሚያገባው ነገር የለም ስለዚህ እናንተ ጋር ነው ነገር ሳይፈጠር ልጁ ማን ነው እናንተ ጋር ነው ያለው አብርሃም አትወሽ እናንተ ጋር ነው ያለው ስለዚህ ወደ እናቱ መለስ ሌላ ነገር ውስጥ ነው የምትገባው ይኸውልህ አንተ ኤፍሬም አንተ ተረጋግተህ አትወራም ሌላ ነገር ውስጥ ነው የሚገባው ከሳለች ሩታ ከሳለች ሁላችሁ ነው የከሰሰቻችሁ ፖሊስ ከመምጣቱ በፊት መልሱ ቆይ ልጁን መልሱ አንተ ያገባ እንዴ ካንተ አይመለከተም የማንም ይሁን እሺ ፈልግ አውጣው ፈልግና አውጣው እሺ ፈልግና አውጣው አዳምጠኝ ኤፍሬም አያተረጋጋም እንዴ ኤፍሬም ካልተረጋጋ ልጅ መነጋገር የምንችለው ልጁን ፈለጋ ከሆነ የመጣው ተረጋጋ አብራም ተረጋጋ ቅድሚያ አንተ ኤፍሬም ውጣ በቃ አይደብርም ከፈለገ ይምታኝ ግን ከዚህ ቤት ልጅ ይሽሩ ውጣው ዛሬ ማንላቀቅም ዛሬ ሄርቤት ስርዓት የለም አንቺ ስርዓት አታስተምሪኝም እሺ ስርዓት የሌላችሁ እናንተ ናችሁ ይኸውልሽ የትም አይቀመጥም ይኸውልሽ እዛ ሩታ እያበረች እሱ ተረጋግቶ አይቀመጥም ጠፍቶ ቢሆን ኖሮ ማለት የሰማኸኝ ነው ከእኛ ጋር ወጥቶ ይፈልግ ነበር ስለዚህ ልጁ ያለው እነሱ ጋር ነው ሲጀመር አንተ የሚመለከት ነገር የለም በገባህ አይደል ከአባቱ በላይ እንዳሰበቱ ነው እንዴ አንተ አስረግዘህ አስወልደህ ምንድነው አንተ ምንድነው አንተ አይመለከትህም ለምን አባቱ ጋር ምንድነው መርሳት አንተ አይመለከተኝም ስለ አንተ አይመለከተኝም አሁን ልጁ መሆን ያለበት ከእናቱ ጋር ነው የእናቱ ትዳር ጨረሰም ስለዚህ የእናቱ ታስፈልገዋል ልጁ ብዙ ነገር ያስፈልገዋል አሁን የሚሆነው ከእናቱ ጋር ነው እንደዚህ ደግሞ ልጁን እየሰረቃችሁ ምናምን ገና ከልጅነቱ አታሰቃዩት አንቺ ብትሆኚ እሱም ቢሆን ስለዚህ ልጁን እዛ እየተኩላላ እሱ ከአንቺ ጋር እዚች ጋር መተኛት ይሆናል ማለት በጣም ስለነበረ የጎደለው ነገር ነው እየተጉላላ አይደለም አብርሃም ስለልጁ የምታውቀው ነገር አለ እንደማስነገር ልጁ ሲጀመር ይሄ ነገር አውቀው ቦምብለው እኛን ለማስያዝ እኛን ለማሰደድ የሚያረጉት ነገር ነው ሲቀጥል እኛ ጋር እንደሌለ ጠንቅቆ ያውቁታል ገባ ኤፍሬም ሩታን የሆነ ቀመር አስበው የታሱበት ነገር ነው ይሄ ታውቀኛ አይደለ ስለዚህ እኛ የምናውቀው ታሪክ የለም ስለዚህ የመጣ አይበልጥም ቤቱ አለም ደግሞ በዚህ ልክ ነገር ፈልጋለሁ የሚል ከሆነ ደግሞ ከባበረ ጉዳይ አድርጌ በወንቸር አስገባለሁ ገባ ታውቃለ ወለ አሁን ምን አለ መንግስት መጥቶ አንተ እንዴት እንደሚያስቀጥል አንተ ለምን ማትረጋገው
ዛሬ አብርሃም ምን ሆናል? አላቸው ተረጋጉ። ተቀበል የፈለገው ነገር ያደርግ። ዛሬ ባለው ከዚህ ቤት ልጅ ጊዜ ነው የወጣው። ቆይ ደግሞ የመጣው አልገባኝም። ምን አይነት ሰው ለመፍጠር ነው የመጣው? ዜፌ ለምንድን ነው አትረጋጋው? ልጅ ከሆነ የምትፈልገው ተረጋግቶ ነገር አይደል? አንተ ልጅ ባይኖር ኖሮ ተረጋግቶ አይቀመጥም ነበር። ካለው ሰዎች ይገሩኝ ያለበት ቦታ ከዚህ በፊት እንደምታስመስሉትና ከዚህ በፊት ድራማ ለመፍጠር የምትሞክሩትን ነገር እኔ ጋር አይሰራም። ልጅ ራሱ ልጅ ሊሆንበት ምን አድርገው የምትሉት እንዴ? በመጀመሪያ ደረጃ የራሱ ህይወት እንዳይኖር ያደረገው ራሱ ነው። ማን ነበር ልጁ ስላለው? አንቺ የምትሆን ተመጣጣኝ ነሽ። ሄርሜላ ልጄ ነው እንጂ ሄርሜላ እንትና ጋር ልጄ እንትና ጋር ነው። ምንድን ነው ይሄን ያህል የሰው ልጅ ነው ይሄን ያህል የእናትነት ስሜት እንደዚህ ነው እንዴ? የትም አልጠፋም። ስታስመስሉና የሆነ ነገር ለመፍጠር እየሞከራችሁ ያላችሁት አታስመስሉ። ልጁ ደህና ነው፣ እናቱ ጋር ነው ያለው። አታስመስሉ። ስለዚህ መጣጣም ፈልጉት ሩታኛ ጋር ልጇ ተቀምጣ እስካሁን አረፈች። እሷ እኛ ይሄን ነገር አድርገው ልጇን ቀምሰራት እንደዚህ አይነት ሁኔታ ውስጥ ስትታሰሪ እሱም ሆንሽ አንቺም ስትታሰሪ ልክ ትገባለች ማለት ነው። በዛኔ ነገር መያዝ ያለበት መጠየቅ ያለብን ነገር በህግ ከሆነ ጠይቅ። አሁን ሰው ቢገ በጠበጥክን ያለው አንተ ልበጥበጥ አይመለከትም። እሱ ልበጥበጥ በኋላ ግጭት መፈጠር የለበትም። ከዚህ በላይ ለምትጣላለህ ከወንድም ጋር ገባህ አይደለ? አንተ አጎት ነው እንጂ አባት እኮ አይደለም። አባት ነው፣ ብዙ ነገር ያሳስበዋል። ገባህ? ከአንተ በላይ ለሱ ይጨነቃል። ስለ ምግባር የጎደለው ነገር እያደረግህ እንደሆነ አልታወቀም። በጣም የወረደ ነገር ነው እያደረግህ ያለው። አልወጣም፣ እየሰማኸኝ ነው? አልወጣም። ከዚህ ቤት ልጅ ይዤ ዛሬ አልወጣም። የምታመጡት ነገር ካልተገኘ ለምንድን ነው እዚህ የምትወራ? አልወጣም ነገር አለ። ደግሞ ተነሱ፣ እዚህ ጋር ይቀመጣሉ እንዴ? ልጁ አንተ ጋር የለም የሚላት ስለዚህ ራሱ ወዳድሽ ለዛ ነው አንዴ ተቃብላ ለሴት ነው አይገባሽም። ሴት ሆነሽ የሴት ነው አይገባሽም። የወለድሽ ነች። በደንብ አድርጌ ሁለታችሁ ላይ ነው አፉን ከፍተው ሁለታችሁ ላይ ምንም ነገር አልፈልግም። ልጁ ወደ እናቱ መልስ ሄዱና ሄርሜላ መታረቅ በዚህ ልክ አንገርሟቸዋል። በዚህ ልክ አቃሏቸዋል። እንዲህ ደማችሁ መና እኮ ሄድና የሷ መታረቅ እና ሁለታችሁ እንደፈለጋችሁ መሆን ትችላላችሁ፣ ግን በመሀል ልጁ አይሰቃይ። የእኔና የእሷ መታረቅ ነው እንደፈለጋችሁ መሆን ትችላላችሁ። ሁለታችሁ እንደፈለጋችሁ ስማኝ። አንቺም አለሽ አንድ ነገር ልንገርሽ። አንቺንም አለሽ ተጫውተውብሽ እንደ ዕቃ ተጫውተውብሽ ወልደሽ ልጅሽን ለቆብሽ እንደሚሄድ ልንገርሽ። እንደዛ በጣም አንተሽ እንደ ሩታ ነው። ለዛ ነው ታለቅሻለሽ። እኔ ሄርሜላ ነኝ ሩታ አይደለሁም። እንዴት ነው እንደዚህ ትናለው? ቆይ እንዴ ወይስ እኔ ወንድሜ ነብዬ ዝም ስለምለው ነው? እድሉ ስላላገኘ ነው መሰለኝ የተንጨረጨርክ ያለው። ገባህ አይደል? እና ባንታርቅም አንዴ ልጅ በዚህ ተቀለጠስኩኝ ተጎዳው ልጅ የሆነ ነገር ሆነ እያላችሁ ዝም ብላችሁ ፈጣጥራችሁ ይዘሙን ልበል። እንደዚህ ነው ይላል። አሁን የምትነጋገሩት ነገር ከልክ እያለፈ ነው። ገባህ? መስመር እያለፋችሁ ነው ያላችሁት። በቃ በዚህ ልክ አትነጋገሩ። አትናገሩ። ወደ እኔ አትምጣ፣ ወደ እሷ ሄዳ አትናገሩ። እሺ ሄርሜላ፣ አሁን ተነጋገራችሁ መፍትሄ የለውም። ሰማኝ፣ አሁን ተመጣጣሩ ምን መፍትሄ የለውም። ገባህ? አብርሃም እንደዚህ ዘና አይልም። ገባህ አይደል? ስለዚህ ልጅ እሱ ጋር ያለው ሩታም እንደዛ ዘና አትልም። ገባህ አይደል? አንተም እንደዚህ መጣበለ ሩታ ተጨንቃለች ነው እያልኩ ያለው። ታሰማም መጨነቋ እንኳን አላየነውም። የሩታን መጨነቅ አላየንም። ገባህ አይደል? ስለዚህ መጨነቋ የምታየው ሲከሰሱ ነው ማለት ነው። እስር ቤት ሲገቡ ስትጨነቅ እንደዚህ ነው። እንዴት ነው የምትጨነቀው? ልጁን ከፈለገ መክሰስ ይችላል ሩታን። ገባህ አይደል? ልጁ እሱ ጋር ስለሆነ ነው እስካሁን እሱ ጋር የለም። ልጁ አለ እሱ ጋር ይታለ ይታደረጋና አንተ ዳኒ ቆይ አንዴ አይ ትከራከርለታለህ። እንደዚህ ነው እንዴ እናት የምትጨነቀው? ልጅ አይደል ዶሮ የጠፋባችሁ እኮ አትመስሉም። ታስመስላላችሁ እንዴ በዚህ ልክ? ምንድነው ይሄን ያለ እኔና አብርሃም የራሱን ህይወት እንዳይኖር አንዴ ልጅ አንድ ቢሆን ነገር ለመያዝ የምትሞክሩት? አለቀ በቃ። ህይወት ካልሆነ አልሆነም ነው አለቀ። የራሱን ህይወት መኖር ይችላል። የተመቸውን ህይወት ይኖራል እኮ። ምን አድርገው የምትሉት? ይሄ ህይወት አይደለም። ከዚህ በላይ ነው እንዴ? እናንተ እያሳልፋችሁ ታዲያ እኔ ለህይወት አልቆጥሩም። እቃቃ ነው። ድሮ በልጅነታችን ያሳልፈው እቃቃ ነው ይጮታል። ይሁን አብርሃም ለመመለስ የምትፈጥሩትን ውሸት አታስመስሉ። ልጅ የጠፋ የሆነ ነገር አጣችሁ ምክንያት አብርሃም ለመመለስ አዳምጠኛ። አብርሃም ከመኖርሽን እንደ ህይወት አትቁጠሪውሽ። እቃቃ ነው እየተጮ
ተጫውተብሻለሁ። እውነቱን ነገር ይቅርታ ተጠቅሞብሽ ይጥልሻል። ይቅርታ ሄርሜላ ይቅርታ አብርሃም አንዴ መጠየቅ ያለብህን ነገር በግልጽ ጠይቃለህ። ኤፍሬም እንጣ አውጣም እሱ የሚያስወጣኝ አካል ካለ ዛሬ እዚህ ቤት እስቲ አራን ችግር የለብንም እኛ ቤተሰብ የማስወጣት ምን ስታደርጉ ሊያችሁ እስቲ እኛ ሳንኖር ስንቀር ምንድን ነው የምታደርጉት? እስቲ ሊያችሁ ኧረ ለምን እስቲ የምታደርጉትን ነገር ሊያችሁ ችግር የለውም። እሺ ቁጭ አለ ምን ታያለሽ? ምን የምታየው እኛ ሳንኖር በፊት እስቲ የምታደርጉት ነገር ነው። ምናልባት ሌላ ነገር ፈልገህ ከሆነ እዚህ ቤት ብታስወጥረው እንዴት ምን ማለት ነው? ሌላ ነገር ችግር የለውም። እሱ ይሰማል ድምፅ አብርሃም ምንድን ነው የፈለገው? ጥያቄ ጠይቄ ከእኛ ምንድን ነው የፈለግከው እያልኩ ልጅ ነው የፈለጉት። ስለምንድን ነው የምታወራው? ሩታ ልጅ የአብርሃምም ልጅ ነው። አንተ አታለቅም። ስለ ልጁ ቢያንስና ስለ ልጁ ቢጨነቅ ኖሮ እንደዚህ አይሆኑ ነበር። አንተ ምን እያደረክ ነው ያለው? ልጁ የኔ ነው አይደል? አይደለም ዳንኤል፣ ልጁ የኔ ነው አይደል? ልጁ የኔ ነው አይደል? በቃ ሰማይ ነው ሰማይ። አንተ በዚህ ልክ ያደረገ ምንድን ነው? በዚህ ልክ ምንድን ነው የሚያደርገው? አልወጣም። እንደውም ፖሊስ እየመጣ ነው። ማን እንደሚያስወጣው ከዚህ ቤት ነው ያለን። እዚህ ጋር እያለቀለክ ያለው አንተ ነህ። ገባህ? አይመለከትም። አንዴ እሱን አስወጥተው አንተና እፈልጋለሁ። እስቲ እሱ ወንድ ከሆነ እናንተ ራስ ባስወጡ እስቲ እሺ ልጅ ካሌለ ከየት ነው ይዘን ለምን የሰማኝ እኔ አይደለም ይዤ በጣም እዛ ሄዱ እየወለበቱ ነበር። እኔ ጥበቃዎቹን እንዳይገባ አከልክያለሁ። ገባ ለምን ይዘው መጣ? አንተ ስላለ ነው የገባው። አንተ ስላለ ነው የገባው። ዳኒ ሰማኝ ማረጋገጥ ይፈልጋል። እዚህ ነው ልጁ ያለው አለ። እሺ ና ይሄና በሰላም አይተው ትወጣለህ ያልኩት እንጂ እንደዚህ አይነት ግርግር እንዲፈጠር አልፈለኩም። አብርሃም ዳኒ ምንድነው ላይ ቤት ከመጣ ግርግር እንደሚፈጠር ታውቃለህ እኮ ነው አይደል እንዴ? ይሁን ልጁ ቤት ነው ያለው። ቤት ውስጥ ባይደብቁት ነው እነሱ ቤት አይሆኑ ማለት ነው። ፈለገ አይደል እንዴ? አንተ ታውቁኛ በእንዴ ነገርኩት እኮ በቃ ማየት እፈልጋለሁ ብሎ ከተከትሉኝ ገባ። እኔ ምን ላደርግሽ ዳኒ? ይኸውልህ እኔ በእጅ ሰበብ ሊሆን የሚፈልገው ይሄ አንድ ነገር አታምጣብኝ። በቃ ቤት ቦታ ይዘው አትምጣ። አለቀ በቃ። እንዴ ይሁን ነገር ያው ይዘው መምጣት አልነበረብህም። እሺ መፍትሄው ምንድን ነው የሚሆነው? እኔ አልገባኝም። ምንድን ነው ትሰማኛለህ? እነሱ የፈለጉት ምንድን ነው እኛን ስማችንን ለማጥፋትና የእኛን የሆነ ነገር ነው እየፈለጉ ያሉት። ሲቀጥል ልጁ የትም አይደለም፣ ቤት ነው ያለው። እኔ እህቴን ጠይቄያታለሁ። ገባህ? እህቴ እንኳን የለም እያለች ነው። ስለዚህ እኛ ጋር የለም በቃ ሲጀመር። እንዴ ዳኒ በዚህ ልክ አንድ አይገባም እንዴ? ነገር አለ እኮ ለቤታቸው በዚህ ልክ አይገባም እንዴ? ያደረጉት ያሉት ገብቶኛል እኮ አብርሃም። ማየት እፈልጋለሁ፣ እርግጠኛ መሆን እፈልጋለሁ። ምክንያቱም ልጁ ያለው እሱ ጋር እሄዳለሁ። ልጅ ለማየት አይደለም የምመጣው ልጅ የኔና እሷን ነገር ለማየት ነው። አብርሃም እኛም እኮ በማል ግራ የተገባ ነው። አንተ ደግሞ ልጁ ያለው እዛ ነው ትላለህ፣ እነሱ ልጁ ያለው እዚህ ነው ትላለህ። እኔ ቡዜን አገኛለሁ፣ ችግር የለውም። በቃ ቡዜን በአካል አግኝቼ ጠይቃታለሁ። ቡዜ መቼ ወሰደች ተባለ አይደል? አለቀ በቃ ጠይቃታለሁ። እዚህ ግን የለም በቃ ይህንን ማመላከት አይደል እንደ አንተ እሱማ አግኝተናል። እኛ መተህ ቤት ውስጥ አይተኸዋል እና ይዞ መምጣት ለማስፈልገታል። እሱ ገብቼ ካላየሁ ብሎ ተከትሎ የገባው እሱ ነው። ገባህ? ለምን ያለው ትቼ ያመጣሁት ሲጀመር ውሸት ለመፍጠር ነው። በሌላ ነገር ቁም ብለህ አስብ። ስንት ተንኮል ሲሰሩ የነበሩ ሰዎች አሁን ሊጠፋ ቢሉት ለማመን አንተ ራስህ ሬዲ መሆን ግራ ገብቶኛል። ያኔናቸዋል እያልኩሻለሁ። ውሸት ለመፍጠር እንደገና የሆነ ነገር አብርሃምን መጥፎ ስም ለማስጠጥ እሱ የሆነ ነገር በልጁ ጨካኝ የሆነ ነገር የትም አልሄድም። ሩታ እያዋልኛ ልጇን ብንወስድባት እንደዛ አንተ አትቀመጥም። እያወቃት የሆነ ነገር ለመፍጠር ነው። ስንት ነገር ስታስመስል ነበርኩ እኔ ይቅርታ ጠይቃለሁ። የሆነ ነገር እንደዛ ማስመሰል ይሻል ሲል ልጄ ብላ ደግሞ የሆነ ነገር ለመፍጠር ሞክራ ኤፍሬምንም ማሳመን ያቅታትም። ኤፍሬምም አውቆ ነገር ሁሉ እየፈጠረ ያለው አብርሃምና እኔ ግን ከተረቀት ጀምሮ የሆነ ነገር ልጄ በዚህ ገባ፣ ልጄ በዚህ ወጣ፣ የሆነ ነገር እና ልጁ ምንድን ነው ልጁ በልጄ እንዴት ነው አሁን አታገኘም። ገባህ? እኔ እና እሷን ስለማታገኝም በምን አይነት መንገድ ሊያዛቸው ነው እያለች ያለችው። ጀመረ የተንኮል የኤፍሬም የፍቅርና የሩታ ተንኮል ነው። በቃ ይሄ ቀመር ነው ያስታውቃል። ገባህ? እንዴ በዚህ ልክ አንተ እንዴት አይገባም? እሺ ምንድነው ማድረግ ያለብን? ገባህ? ጉዳዩ ወደ ማየት ካለብን መታየው አልኩት። ገባህ? ይውሰዱት። እሺ የሆነ ፈለጉበት መንገድ ያደርሱ
ልጁ ከተጋ እንዳለ እኮ አውቃለሁ። ገባህ አይደለ? እኔ እኮ ያንን እኮ ናና እይ በቃ ተከትሎ ሲገባ ከሱ በላይ ያላስበው ከሱ በላይ ያልጨነቀ እኔ በዚህ ልክ ሲያስመስል እውነት መስሎ ተቀበልከው። መፍትሄው ምንድን ነው መሆን ያለበት? ስለዚህ ዳኒ በቃ በምንም አይነት መንገድ ይሄን ልጅ አለማምጣት ነው መፍትሄው። በቃ በአካል እኛ ያገኘው ቦታ ላይ ሄደን ምን ማድረግ እንዳለብን ምናምን እኛ እንትን እንላለን። በቃ ልጁ ቡዜ ጋር ካለ ቡዜን በአካል አገኛታለሁ፣ ይሄ ችግር የለውም። ስለዚህ ዳኒ በሆነ ባልሆነ ይሄን ልጅ አታምጣብን። በቃ እኛ ሰላማችን ልንሰማ ንፈልግ ወይ ቤት ቀይር ነው እሱ ብለን አሁን ይሄ ቤት ሶስተኛ ቤታችን ነው አይደል? እየቀየርን ያለ ነው። ቤት ወጣ አይቀርም ሰማኛል። ቤት ብትቀይሩም እኮ እናንተን ፈልገው እኮ ማግኘታቸው አይቀርም። እነዚህ ሰዎች ገባቸው አለ ተከታተው የት እንደምትኖሩ ማወቅ እኮ ይችላሉ። አዎ ግን ይኸውልህ ኤፍሬም ከዚህ እንዴት ነው ከዚህ በኋላ ዳኒ ኤፍሬም ወደ አንተ ሲመጣ መመለስ ባለበት መልክ ነው መመለስ ያለብህ ብዬ አስባለሁ። ምክንያቱም የኔና የአብርሃም መታረቅ ነው እንደዛ እያንጨረጨራችሁ ያለው በጣም ግልጽ ነገር እኮ ነው እንዴ። ለምን ታረቅሹ ለምን የሆነ ነገር ሆንሽ ብለው እንዳሳቢ እንደዛ ሲሆኑ እንኳን ነገሮችን ቆም ብለህ ማሰብ ይከብዳል ዳኒ። ይህን ነገር ለእነሱን ለማሳመን ይህን ነገር አንተ ከእንደዚህ አይነት ሁኔታ ውስጥ መውጣት መቻል አለብህ። ገባህ አይደለ? ገና አብርሃምን ይቅርታ ከተቀበልኩት በነጋታው ነው አይሆንሽም የሆነ ነገር በዚህ ገብተሽ በዚህ ወጣሽ ምናምን እያሉ የእሱን ጥፋት እየነገሩኝ ያሉት ተመልካቾችም እኛም እኮ ግራ ተጋብተናል። እዚህ ጋር ትረጅኛለሽ እናንተ ጋር ልጁ ከሌለ እሱ ልጃችን የእኛ ጋር አይደለም ካሉ ልጁ የት ነው ያለው? ገባሽ? የሁላችንም ጥያቄ ነው። ተረዳሽኝ አይደለ? በእጄ ሰበብ ለመሆን ፈልጎ ነው ልጁ። ከዛ እኔን እስር ቤት ለማስገባት ነው። ገባ? እዚህ ጋር ቢሆን ነገር በፈነከተው ይሄ ልጅ ነገ ከነገ ወዲያ እኔን እስር ቤት ሊያስገባኝ ነው። አለቀ በቃ። ሌላ ነገር እኮ የለውም እኮ። አላማቸው ይሄ ነው። እኔ በዚህ ልክ እየተጋፈጠኝ ያለው እሺ ያካወቅኩ እኮ አንተ ተረጋጋት አለብህ። ገባ? ምን እንዳይመጣ ከተረዳኸኝ ለምን አትረጋጋም? ልጅቷን ምን ብሎ እየሰደበ እንዳለ የለባትም ማንም ሰው እንዲሰደብ ታረጋቸው እኮ አይችልም። እኔ ከመውደድ እኔ ከማፍቀር ውጭ ምን ያጠፋቸው ጥፋት አለች ልጅ? ለምንድነው በዚህ ልክ ነገሮችን እንደሚልባት የሚገርምባት? ልክ ዳኒ ይህ ነገር እየፈጠረ ያሉት አሁን ዝም ብለህ ብታገሳቸው ከአንድ ሳምንት በኋላ ተሳካልን በቃ ጀግኖች ነን እንጂ እኛም ሄደን ማስመሰል እንችላለን ብለው ሩታ ማነው ኤፍሬም እንደገና ደግሞ ማናት ፍቅር ተሳካልን ጎበዝ ላችን ውስጥ አስገባናቸው ከማለት ውጭ ምንም የሚጠቅሙት ነገር የለም። ገባ አለ? ከዛስ ለእንደዚህ ያደረጋችሁ እንዴት እንደዚህ ጥፋት አጠፋችሁ ብለን እንኳን ብንጠይቃቸው እናንተ ካደረጋችሁበት የተሻለ ነገር ምንም አላደረግባችሁ እንደውም ገና ብዙ ነገር እናደርጋለን። ኤፍሬም ቀን ሩታን ቀምር ባለ ምትመልሰው አሁን ታለቅስ አሁን የሆነ ነገር ልጅ በዚህ ገባ በዚህ ወጣ አትሞት እኔ አምያ በጣም ብዙ ነገሮች ሲያፈጠረችብኝ ነው ምንም ልትላማት አልችልም። ስለዚህ ዳኒ አንተ በራስህ ማሳመን በአንተ በኩል ነው። እስኪ ጥበቃው እንኳን አንተን ስላየ ነው እንጂ ያስገባው ነበረ። እኔም በሬ ክፍት ያደረግኩት በነፃነት ኤፍሬም የሚባለው ልጅ እንዳታስገባብኝ ስላሉት ነው።